አውጥተህ በቃ ቲክታክ ላይ ተወዳደር ተጽዕኖ ፈጣሪ ማለት ቴዲ አፍሮን እንደመጠየቅ ነው። ኢትዮጵያ አይድል ላይ ተወዳደርልን እንደማለት በቃ ያ ሌቭሉ አልፏል። ጆሲ ያቺ ጆሲ እንትን የወር አበባ ትጠላው ነበር አዶናይ። ቪዲዮዎች አሉ። ጆሲ የወር አበባ ትጠላው ነበር። እንዴት ብሎ ልቡን እንደገዛው ልዘግብ። ቤቱ ፍሪጅ ይዞለት ሄደ። ትንሽ ቀዝቀዝ ብሎ አዶናይም የተመታ ሰው አይዞ አትቅና ቀዝቀዝ በል ብሎ ምን የመሰለ ፍሪጅ ሰጠው። አረን ቅናቱ ያቃጠለ ስለሆነ ፍሪጅ ያስፈልጋል። ቀዝቀዝ ያቀዝቅዝ ብሎ ፍሪጅ ሰጠው። ነፍሱን ያቅም ቅፍ አድርጎ የአዶናይ ትለይ። አዎ አትቅና ሃምብል ሁን ብሎ ማቀዝቀዣ ከሰጠው በኋላ አዶናይ ነው። አሁን ስሙን ነው የሚጠራው፣ ውሃ እየጠጣ ሰሞኑን አቶ ዮኒ ማኛ እንግዲህ በእህታችን ጃኒ በወንድማችን አዶናይ እያስታከከ ይህን ህዝብ አንጀቱን ሊበላው ቆርጦ ተነስቷል። ግን አንድ መረዳት ያለባችሁ ነገር የምሬን ነው የምላችሁ፣ በፍጹም ወጥ አቋም የሌለውን ሰው በፍጹም ማለት ነው በፍጹም አትመኑ። እኔ የምሬን ነው የምላችሁ። እንዴት ልንገራችሁ መሰላችሁ? ዘሙስት እዚህ ሶሻል ሚዲያ ላይ ዘሙስት ዲስከስቲንግ በጣም የሚያስጠላ ፐርሰናሊቲ ያለው ሰው አንድና አንድ ሰው እሱ ነው፣ ዮኒ ማኛ ነው። እና ብዙ ጊዜ አይታችሁ ከሆነ የእናንተን ስስ ብልት እየነካ ነው የሚገባው። አሁን እንደው እውነት እግዚአብሔርን ነው የምላችሁ ለጃኒ አስቦ ነው ያ ሁላ ነገር ሲል የነበረው? በፍጹም ማለት ነው በፍጹም ለሱ አስቦ አይደለም። እግዚአብሔርን ግን ምን ያህል እንደምትወዷት ስላየ፣ ምን ያህል ቤተሰብ እንዳላት ስላየ በዛ ሲስተም እንድትወዱት ዮኒዬ ጥሩ ሰው ዮኒ ዋው ብላችሁ ፎሎ እንድታረጉት ዮኒ እያላችሁ ያለውን ነገር ስለሱ እንድታወሩ። እንደው እስቲ እሱ አዶናይን ወዶት ነው ስለ አዶናይ ቆም ብሎ የሚከራከረው አይደለም። በጣም ብዙ ሰው አዶናይን እንደሚወደው ስለሚያውቅ፣ በጣም ብዙ ሰው የሱ ተከታይ እንደሆነ ስለሚያውቅ በዛ ሲስተም ሊገባለ ነው። ስለዚህ ህዝቤ ሽቀላ ጠረር ሲልበት፣ ነገሮች በልሸሸት ሲሉበት እናንተ ወደምትወዱት እናንተ ወደምትፈልጉት አጀንዳ ይመጣላችኋል። እሱ ሰውዬ ጋር በፍጹም ማለት ነው ትክክል ሐሳብ ራሱ ቢያወራ አክሰፕት አታርጉት፣ አትሾዱ። የምሬን ነው የምላችሁ። እግዚአብሔር የመጨረሻ ዊርድ የሆነ ሰው ነው። እድሜ ልኩን 10 ዓመት ሆኖታል። ገብቷችኋል? 10 ዓመት ሆኖታል እዚህ ሶሻል ሚዲያ ላይ ህዝብ ሲያወዛግብ። 2 አካውንት ተዘግቶበታል። አንዳንድ ሚሊዮን አሁን 200 ሺህ ነው 100 ምናምን ሺህ ያለው። ስለዚህ በፍጹም እግዚአብሔርን ነው የምላችሁ እኔ በጣም ስለማየው ነው። በጣም ነው የምጠላው ሰው ነው ባይዘው ለመሰላችሁ የጠርለውት ከአንዴም ሁለቴ አይሆኑ ላይክ ሰው ሲጠላ አይቼዋለሁ። አይሆኑ አገባብ ገብቶ ማለት ነው። ስለዚህ እግዚአብሔርን ነው የምላችሁ እሱ እናንተ ጃኒን ምን ያህል እንደምትወዷት ስለሚያውቅ፣ እናንተ አዶናይን ምን ያህል እንደምትወዱት ስለሚያውቅ በዛ ላይክ ብዙ ኦዲየንስ ስላላቸው በዛ ሲስተም ሊገባ ነው እንጂ እናቴ ትሙት የመጨረሻ ደደብ የሆነ ሰው ነው። ይቅርታ ለቃሉ ማይኩ ነው ግሊች አድርጎ ነው። ይቅርታ የምሬን ነው የምላችሁ። ይቅርታ ማይኩ ነው። እኔ እንደዚህ አይወጣኝም። በፍጹም አትሾዱ። በቃ ሊሸቀልባችሁ ነው። በሲስተም ሊገባላችሁ ነው። የጃኒ ጊፍተሮች ካሉ ወይ አዶናይ ጊፍተሮች ምናምን ካሉ በዛ ሊሸቀል ነው። በቃ ደግሞ በዚህ ሲስተም ሊመጣ ነው። ሲስተም ነው። እናጋልጣለን እኛ ደግሞ በፍጹም ሲስተሙ እኛ ላይ አይሰራም፣ ወጣቶች ላይ አይሰራም። በቃ ሽማግሌዎች ለቀቅ አድርጉልን፣ ሚዲያውን ልቀቁልን። 10 ዓመት ተቆጣጠሩ። ወጣት በቃ ለወጣቶች እኛ ወጣቶች እንቆጣጠረው አይደል? እኛ ወጣቶች እንቆጣጠረው። በቃ ውጡልን፣ እርሶ ሰውዬ ውጡልን፣ አንፈልገውትም።
አንዴ እዚያ ያወጫብሩናል፣ አንዴ እዚያ ያወጫብሩናል፣ አንዴ ፖለቲካ ያወጫብሩናል፣ አንዴ ሃይማኖት ያወጫብሩናል፣ አንዴ እዚህ ጓደኛ መሽዋል ያወጫብሩን። በቃ እርሶ ሰውዬ በእናቱት ውጡልን ከዚህ ሶሻል ሚዲያ በቃ ውጡልን። አንፈልጎትም እንዴ አንፈልጎትም። በቃ አንፈልጎትም ከተባለን አንፈልጎትም ነው። ለምን አይረዱንም? በግልጽ ወርደው እኔ እናቴ ትሙት ወርዶ እኔን ከኔ ጋር እንግዲህ እኔ ቢወልድኝ የኔን ሁለት ሊያፈራ ይችላል እግዚአብሔርን። በቃ ይኸውላችሁ ዮኒ ማኛ ላይፍ ሲገባ ምን ትሉል? ይውጡ እርሶ ሰውዬ ውጡልን፣ እርሶ ሰውዬ እያላችሁ ኮሜንት ላይ ጻፉላችሁ። የምሬን ነው ብላችሁ ውጡልን እርሶ ሰውዬ። በቃ ይሄ መሪ ቃላችሁ አድርጉት። ሁላችሁም ኢትዮጵያ ዮኒ ማኛ ባያችሁት ላይቭ ላይ ገብታችሁ ውጡልን እርሶ ሰውዬ ውጡልን በቃ እያላችሁ ግር ብላችሁ በቃ አስወጡት። በቃ ሁላችሁም ማለት ያለባችሁ ተነስ፣ የኢትዮጵያ ሕዝብ ወጣቶች ተነሱ፣ ውጡልን። በቃ እንደዚህ ብለን እናስወግደው። ካልሆነ መፈትፈት ሆኗል ስራቸው። ጂጂ አዶናይን አልወደደችው። ጸቧ ከአዶናይ ጋር አንፎሎ አርጉት እያለች ነው። እኔ ስስቅ ነበረ። ጂጂ በቃ አዶናይ አልተመቻት። እኔ በአዶናይ ያለኝ አስተሳሰብ ተቀይሯል። በየዋህነቱን አይቻለሁ፣ መልካሙነቱን አይቻለሁ። ከጃኒም ጋር ሆነ አልሆነም እኔ ተመችቶኛል። ልጁ በውስጥ ነው ልጁ እየሰራ ያለው። ታርጌት ያደረገው ደግሞ ልንገር አይደለ ሲያየው ካናዳ ላይ ኮንቴንቱን ይሽጥ ሞቲቬት ያድርግ እንጂ የሚከፈለው ነገር የለም። ስለዚህ የሚያዋጣው ምንድነው? ኢትዮጵያ መጥቶ በተሸከማቸው ሚሊዮን ፎሎወሮቹ ኢትዮጵያ ውስጥ አድቨርታይዝ እንደሚሰራ ጆን ዳንኤልም እንደሌለ ብዙ ነገሮች መስራት እንደሚችል እንዲሁም ይወላችሁ ኮንቴንቱ ሴቶችን ሞቲቬት ማድረግ ነበር አይደለ? ከዛ ወደ ምን ለወጠው? ኢትዮጵያ ሲመጣ ወደ እርዳታ ለወጠው። የምትለውን እየሰማችሁ ጋይሶች፣ አዶናይ ከካናዳ ኢትዮጵያ የመጣው ገንዘብ ፈልጎ ነው፣ ገንዘብ እየሰራ ነው እያለች ነውና አስቡት። አዶናይ ሲጀመር በጣም የሀብታም ልጅ ነው፣ በጣም ማለት ነው። እና ጂጂ የምታወራው እንደው ጭራሽ የማይገናኝ ወሬ ነው የምታወራው። የማን ስራ ነው ይሄ? የነ ጆን ዳንኤል ስራ ነው። ምን በሚለው ሰገጠ በሚለው ሰገጠን ደግሞ ህዝቡና ምሁሮቹ ተቀበሉት። ነገር አመጣ። ምን መጣለት? የቲክቶክ አዋርዱ ሲጀመር የጆን ዳንኤል ነበር። ጆን ዳንኤል ግን በሰዓቱ ለመፈታት እንትን ስላላለ ለማን ተሰጠ? እኔ ሚስጥሩን አሁን እኔ ንገሪ ካልከኝ ይሄን የቲክቶክ አዋርድ የተያዘው ለጆን ዳንኤል ነበር። ግን ጆን ዳንኤል መፈታት አልቻለም፣ አልደረሰም። ስለዚህ ለማን ተሰጠ? ይሄንን ነገር እስከነ እንትኑ ለአዶናይ ተሰጠ። ይሄንን ራሱ ማን እዛ ጋር እንዳመጣው እኔ ስለሰማው ይዛኔ ስንከራከር ማለት ነው። ግን እቺ ሰግጥ የሚለው ነገር ግን ተቀባይነት ስላልነበረው ይሄ ሁላ ፕሮሰስ ወደ እስር ቤት የገባበት ምሁሮቹ የተቃወሙት ምናምን ሆነ። ወዲያውኑ ግን ወደ ምን ለወጠው? ወደ እርዳታ ለወጠው። ወዲያውኑ ጆን ዳንኤል ሲፈታ ተጋጠመ። አንቺና ሞታ አዶናይን አትወዱትም። ለምን እንደሆነ አይደለም። እኔ ጥላቻ የለብኝም። አይጥመኝም፣ ምንም ቢሰራ አይጥመኝም፣ አይመቸኝም። በቃ ቀልቤ አይመቸው። በቃ ቀልቤ እኔ እሱንና ቬሮኒካንን ከራሴ ጋር እየታገልኩ ነው። በቃ ቬሮኒካ ቀናት እኮ ነው። ምን አደርሰዋት ደግሞ እሷ አያገባኝም ስለሷ። አዶናይን ግን ከራሴ ጋር ነው የምታገለው። የኔ ፎንቃ ምን አደረገች? ከራሴ ጋር ምክንያቱም አዶናይ እራሱ ችግር ላይ እንዳለ ግን ታውቃለህ። አዶናይ ያ ውስጡን እንግዲህ እግዚአብሔር ነው የሚያውቀው፣ ከራሱ ጋር የሚያውቀው። እኔ እናንተ ምን እንደምታይ ጊዜ ይመልሰዋል። ቁጭ ብለን እንጠብቅ። አዶናይ በራሱ ጊዜ ምን አይነት ጉድ ውስጥ ነው የገባሁት ብሎ መውጣቱ የማይቀርም። አረ ምንም ውስጥ የገባው ነገር የለም። ፍቅር ነው ወይ ይቀጥላል ወይ አይቀጥልም። የእሱ ማንነትን ግን አይቀይረው። ይሄን በእርግጠኝነት እናገራል። አዶናይ የእሱ ማንነት ቪዲዮ ዛሬ ከዮኒ ጋራ ያወራው ማንም አይቀይረውም። አዶናይ በእርግጠኛው ይናገራል። ከዚህ በኋላ ይውላችሁ እንደ ታቦት አሰርታችሁ አንቺ ተናገሪ ካላላችሁ ልጅ አይደለም። የብዙ ነገሮች ላይ አምባሳደር አድርገውት ኢቭን የቲክታክ አዋርድ ላይ ሙጭ ልብለፈር ልጨርሳ አንቺ ብለሻል። አዶናይን እናስወግዳለን። አዳምጡ። በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች ባጫሉ እንዳለቀሰ የትግራይ ህዝብም ያለቅሳል። አዶናይን እናስገድለዋለን ከፍለን ማለት ነው። ይሄንን ከፈለገች ማለት ተናገር አድርጓለሁ። አለቀ። እኔ ማለት ነው አዶናይን አስገድለዋለሁ። 1 ሚሊዮንም 10 ሚሊዮንም ከፍዬ አስገድለዋለሁ።
ወርቄ የምትባለው ስዊድን ሀገር ነው የምትኖረው። ይሄንን የእሷን ቃል በስዊድን ቋንቋ አስተርጉሙና ሄዳችሁ ብቻ ለፖሊስ ስጡ። የእሷን አድራሻ ፈልጉና በኦሮሞ ስም የምነግድ የሴተኛ አዳሪ ሰዎች በዝቷል። መንገድ ላይ የተወለዱት አባታቸውን የማያውቁ ከእናታቸው ውጪ በኦሮሞ ስም ይነግዳሉ ማለት ነው። በኦሮሞ ስም ከሆነ ብዙ ገበያ ያገኛሉ። እቺ ሴትዮዋ እነ ጂጂኪያ እነ ሊልቲ እነ ወርቄች የምትናገረው እነዚህ ሁሉ በአጠቃላይ ኦሮሞ አይደለም። ከ190% እዚህ ሚዲያ ላይ በአብዛኛው ኦሮሞንን ብሎ የሚያወሩት ኦሮሞ አይደሉም። እኛ እናውቃለን ኦሮሞ ማን እንደሆነ ማለት ነው። እንደዚህ አይነት ነውር፣ እንደዚህ አይነት ወንጀል በእኛ ስም መናገር አትችሉም። የሴተኛ አዳሪ ልጆች አዶናይን እንደዚህ እናደርጋለን፣ የትግራይን ህዝብ እናስለቅሳለን። አሁን እሷ የኦሮሞ ጠላቶችን ለኦሮሞ ጠላቶች ተላላኪ ሆና በእኛ ስም ድራማ መስራት ትፈልጋለች ማለት ነው። እቺ እናቷ ዳቦዋን እያቸረቸረች ፍንፍኔ ላይ በሻይና በዳቦ ያሳደገቻት ቁራጫም 1 ሚሊዮን ከፍዬ ከየት አባት አመጣሽ? 1 ሚሊዮን ያችን ደሃ እናትሽን አትረጅም ነበር? ባለጌ ይውላችሁ። በተለይ በአውሮፓ ያላችሁ እቺ ሴትዮ ስዊድን ሀገር ነው የምትኖረው። አስተርጉሙና ለፖሊስ ብቻ ስጡ። እቺ ሴትዮ እንደዚህ ነው የምትለው ብላችሁ አስተርጉሙና ስጡ። ምንም አትከፍሉም፣ አትፍሩ። ኦኬ ባለጌ ኦሮሞ እንደዚህ አይነት ነውረኛ የለም፣ በኦሮሞ ውስጥ የለም። እንደዚህ አይነት ሰዎችን መቃወም አለበት። እኔ ሰው ነግሮኛል፣ እግዚአብሔር ምስክሬ። ጂጂ ተይ፣ እሷ ማለት እንደ ድሮ የምታውቂያት ጃሪ አይደለች። የምትሰራው ስራ ሞኝ ስለሆነች ነው፣ እየተመራች ነው። ቆይ እየተመራች ነች። እኔ ተውኝ በእናታችሁ፣ እየተመራች ይሆናል። ተው፣ ይሄ ልጅም ገደል ይዟት ይገባል። እንደውም እሷን ነው ማትረፍ ያለብን። እንደዚህማ ከሆነ ብዬ ወዲህ ምሳለን ለሁለቱም፣ ምክንያቱም ሁለቱንም ነው የማውቃቸው። ግን ዝም ብላችሁ እዩት ይሄንን ረሳክቶ ሰይጣን ለሰይጣን ተጋብቶ ይቀመጥልን። ይህ ሰርፕራይዝ ነው። ላይቭ ላይ ነው የሆነው። እዩት። ትላንትና ከመቼው ሄዶ ትላንት ማታ እና ታዲያ በእነሱ ፉክክር የጂጂ አካውንት መዘጋት አለበት እንዴ? ትላንትና ጀምሮ ከትላንትና ወዲያ ጀምሮ ያስወጣኛል። ሪፖርት ይላል። ከትላንትና ወዲያ ሪፖርት ይላል። ከዛ የሆነች ልጅም አለች። የጃኒ ስም ባነሳን ቁጥር ሪፖርት ይላል። የጃኒ ስም ባነሳን ቁጥር ይቺ ጉራጌዋ ልጅ አሜሪካን ያለችው ጆርዲ ናት። ሁሉም ሪፖርት ይልብኛል። እኔ ላይም ሪፖርት ይላል። አሁን እንግዲህ ሄደን ጆን ዳንኤልን እንድንጣላው ነው። ኖ ደውዬ አናግሬዋለሁ። ምን ልጁ እኮ እያለቀሰ እኮ ነው። በማንጠብቅሽ መንገድ እኮ ነው ያለሽው አንቺ ሴትዮ። ትላንትና ሞኝ መስለሽ እንዲህ ብለሽ ቢራቢሮ ይኸው እግዚአብሔር ምስክሬ ነው። እኔ ግማሽ ሰዓት ነው ያወራሁት። የአይቲ ሰው ነው፣ እየሳቀ ነው የሚያዋራኝ። ምን ውስጥ ነው የገባሽው ጂጂ ይለኛል። ምን ነው ቢቀርብሽ እንደዚህ አይነት ከነዚህ ጩጬዎች ጋር? እነዚህ እኮ ማለት እኮ መሰሪዎች ናቸው። ቢቀር ምንድነው አለ? ምንድነው ይሄ ነገር? ምንድነው ይዘህ የምታወራው? ዩቲአይ ጥያቄ ነው፣ ሌላ ሳይሆን ይሄ ፎንቃሽ ነው ወይስ ምን ሆኖ ነው ለማወቅ ፈልጌ ነው። አልቋል። አይ ፈርተው ነው ሌሎቹ ያልፖሰቱ። ምንድነው ነው ያልገባው? ኤክስ ነበራት በቃ አይደለ? ኤክሷ ነው ልጁ። ምንድነው አንተ በኦዲዮ የተጻፈልህን በቪዲዮ ላከችልኝ ያልከው አይደለ? እስቲ አንተን ጉዳይ አዶናይንም ብታሳዩልኝ ጥሩ ነው፣ ለጤናው መለስ እንዲል። አዶናይ ይህንም እንድታየው ለአንተ ነው ብራዘር። ደጋገምሻት። አስተናጋጅ ነበርሽ። ይኸው እየነገርኳችሁ ነው። አስተናጋጅ ነበርሽ። ይህን ሪከርድ አድርጋችሁ ደግሞ ንገሩ።
እኔ አልነበርኩም ካለ እኔ ልቀጥ እመብርሃነ እኔ ልቀጥ እና ሽልብ ተናገር ነበር እዚህ ጋር የደረሽበት ቦታ ላይ ተናገሪ ስትጠበኝ ብላ እኔ እንደዚህ አትበይ። ማንነትሽን ታውቂዋለሽ። የሸርሙጣል መስተንግዶ ሰርተሻል። ለካ እቺ ልጅ በልጅነቷ ስራ ሳትንቅ ራሷን ለመለወጥ ዝቅ ብላ መስተንግዶ ትሰራ ነበር። ይሄ ደግሞ በጣም ነው የሚያሳፍረው። ለነማን ለእንዳንተ አይነቱ በወጣትነቱ በየሰፈሩ ጥጋ ጥግ ላይ በጦለብ ለሚኖር በጣም ነው የሚያሳፍረው። እንደ አነጋገርህማ እኮ የሚመስለው የሷን ውርደት የምትናገር ነው የሚመስለው። የሆነ ሌብነቷን የሆነ ውርደቷን የምትናገር እኮ ነው የሚመስለው። ቢያንስ የሚታፈርበትንና ማይታፈርበትን ነገር ለይ እስቲ። ስንት በአስተናጋጅነት ሙያ ላይ ተሰማርተው ከራሳቸው አልፈው ቤተሰባቸውን የሚያስተዳድሩ ስንት አሉ መሰለ፣ ልጆቻቸውን የሚያሳድጉ። እሺ አንተና ጃኒ አሁን ያላችሁበት ፖዚሽን ምን አይነት ፖዚሽን ነው? ምን አይነት ደረጃ ላይ ነው ያላችሁት? አንተ መስተንግዶ ትሰሪ ነበር ብለህ የናካት ልጅ ከራሷ አልፋ ቤተሰብ ታስተዳድራለች። አንተሳ የት ነው ያለው? ቅንብህን ተቀንድበ ኮፍያ ምናምን ወደ ኋላ አድርገ በየጥጋ ጥጉ ደቅ ብለ ሰውን እየጦለብክ እየኖርክ ሰርታ የተለወጠች ልጅ ላይ በዚህ መንገድ አፍ መክፈት በጣም መሀይም እንደሆንክ ነው የሚያሳየው። ሲቀጥል የሚታፈርበትንና ማይታፈርበትን ነገር ለይ። የሚያሳፍረው እንደ ጃኒ ዝቅ ብሎ ስራ ሳይንቁ ራስን ለመለወጥ እንደ መስተንግዶ ያሉ ስራዎችን መስራት ሳይሆን ልክ እንዳንተ በወጣትነቱ በየሰፈሩ ጉራንጉር ቅያስ ላይ ቁጭ እያሉ በጦለብ መኖር ነው የሚያሳፍረው። ቢገባ እቺን ልጅ አዋረድኩ ብለህ እንድናከብራት ነው ያደረከው። ይሄንን ቪዲዮ አድርሱለት። አመሰግናለሁ። እንዲያውም ሎዛ አይደለችም አዶናይ። ምክንያቱም ሎዛን ጃኒን እያሰመራበት ያለችው የአዶናይ እናት ነው። የአዶናይ እናቱ ናት። አዶናይ በጣም አስተውላችሁ ከሆነ ስለነዚህ ልጆች በጣም እየፈተፈቱ ያሉት የራሳቸውን ህይወት ኖረው የጨረሱ ያገቡ የወለዱ አሁንም ያገቡ የወለዱ የፈቱ 3-4 ልጅ ይዘው ትዳራቸውን የበተኑ ያረጡ ሽንታቸው የቀዘቀዘ ምንም ከዚህ በኋላ ተስፋ የሌላቸው ተስፋ የቆረጡ አሮጊትና ሽማግሌዎች ናቸው። አዶናይና ጃኒ ህፃን ልጆች አይደሉም። እድሜያቸው ትንሽ ነው እንጂ 20ዎች ውስጥ ነው እንጂ ልጆች አይደሉም። በእርግጠኝነት ግን መናገር የሚቻለው እዚህ ሶሻል ሚዲያ ላይ የምንለፈልፈው ሁሉ ቢያንስ እጥፍ እንበልጣቸዋለን በእድሜ። ልጆቻችን ይሆናል እንዴ። ሪሌሽንሺፕ እኮ ትለያያለህ፣ ትገናኛለህ፣ ትተዋተዋለህ፣ ትበዳደላለህ። እንደዚህ እኮ ነው ህይወት እኮ። ሬጉላር ላይፍ እኮ እንደዚህ እኮ። ምንም ለራሳቸው ክብር የሌላቸው ለእናታቸው አይደለም የራሳቸው እናትነት እንኳን ያላስከበራቸው በጣም ባለጌ ሰዎች አሉ እዚህ ሚዲያ ላይ። እኔ አንድ ነገር አውቃለሁ፣ ልክ እንደናንተ እንደዚህ ከማየው ማለት አዶናይ ጃኒን በጣም ነው የሚወዳት። በቃ እሱ ተወደዋለች አትወደውም አላውቅም፣ ጥያቄ ነው። ስለዚህ አንድ ሰው በጣም የሚወደውን ሰው እንደዚህ በቀላሉ አይተው ግን ደግሞ የመተውም አብረው የመሆኑን ምርጫውን ለነሱ ብንተውላቸው ባንፈተፍት ኖሮ እስካሁን ድረስ ብዙ ታሪክ ይቀየር ነበር። አብዛኞቻችሁ ከድሮ ጀምሮ የምናውቃቸው አቴንሽን ሲከሮች ናቸው እንጂ የነሱ መገናኘት የነሱ መለያየት ምንም የሚያሳስባችሁ ሰዎች አይደላችሁ። የሆነ የሚራገብ ነገር የምትፈልጉ ሰዎች ናቸው። ማንንም አትሰሙም፣ ኢጎ አለባችሁ የታወቀ ነገር። ግን እንደው ቤተሰብ ጋር ባትሄዱ ምን አለበት እንዴ? ልክ አይደለም። የፈለገ ኢቪል የፈለገ መጥፎ ሰው ብንሆን ማንም ሰው ማለት ነው በጣም ትንሽዬ እግዚአብሔር ውስጥ አለች እንዴ። እሷን ተጠቀሙ እንጂ አንዳንድ ተው እንጂ። ልጅ ፍቅረኛ የነበረች ማለት ኤክስ የነበረች አብረን ነበርና ምን እንዳደረገችን እንገራችሁ። እንደዚህ አይነት የወረደ ወሬ አታዳምጡ በእናታችሁ ወጣቶች። እንደዚህ አይነት የወረደ የማይመለከታችሁን የሰው ወሬ አታዳምጡ። ምንም አይሰራላችሁም ወጣቶች። የሚጠቅማችሁ ነገሮች አሉ። በቃ እንደዚህ ስፒሪቹዋል የሆነ ፖድካስቶች ላይክ እንደ መሪ አይነት ምናምን የሚጠቅማችሁ ወሬ አዳምጡ። እንደዚህ አይነት ነገር ስታገኙ ስክሮል ነው የሚደረገው። አይመለከታችሁም እናንተ። ስለዚህ እባካችሁ ወሬ አትውደዱ፣ አታዳምጡ። እንዲህ አይነት ወሬ እናንተ ካልሰማችሁላችሁ እኮ እነሱም አያው። ስለዚህ እባካችሁ እንደዚህ አይነት ወሬ አታዳምጡ። እሺ ጎበዞች።